ነበር እኮ። ቆይ ገና ነገር ተናገርሽ ብለህ ነው? እውነትም እስከ ዛሬ አላውቅም። ለካ እያስመሰልክ ነበር። እውነት ማን ነው? ኃይሉ ይባላል። ኃይሉ? ምን ነው ደነገጥሽ? ኃይሉን ታውቂዋለሽ እንዴ? አይ አላውቀውም። አደነጋገጥሽ እኮ የምታውቂው ነው ይመስለው። መስሎሽ ነው? አላውቀውም። ለወሬ ስስገበገብ ራሴን አጋልጬ ነበር። እንዴት ነው የምታየኝ? ጠርጥራኛለሽ ማለት ነው? ዝም በይ። አውቀሽ ነው የነገርሻት እና እሷን ለመለያየት። ያሰማከኝ ነው። ለቀቀኝ። አለቅሽ። ከዚህ በላይ ችግር እንድትሆኝብኝ አልፈቅድልሽም። አንቺን ካልገደልኩሽ መቼም አታልፊ። ዳግም ዛሬ ምሩ ሊገላት ነው የመጣው። ሆሆ ምን በወጣኝ ብቀየስ ነው የሚሻለው። አንቺ ካዲ እየምር እንደሞተሽ ሙቺ፣ ያንቺ ሞት ለኔ ሰላም ነው። ዳግም የስራ ሸሪኩ እንደሆነ ብቻ ነበር ይናገረኝ። ብዙ ስራ አብረው ይሰሩ ነበር። ግን ባለቤቴ ሸሪኩን ወንጀል እየሰራ እንደሆነ ደረሰበት። እሺ ከዛስ? ባለቤቴ በጣም ሀቀኛ ሰው ነበር። ተው ይቅርብህ ያልኩት ካላጋልኳቸው ሞች ይገኛሉ አለ። ከዛ መረጃውን አሰባሰበና ከአንድ ከሚያውቀው ፖሊስ ጋር ተቀጣጥሮ ለሱ መረጃው ሊሰጠው ሄደ። የሚገርምሽ እኔ ምንም ነገር አልጣመኝም ነበር። ይሄ ወዳጅ የሚለውን ፖሊስ እኔ ከበፊትም አላምነውም ነበር። ሙሉ መረጃውን አትስጠው፣ ተው የሰውዬ ባይታመን ስለው የተወሰነ መረጃዎች አስቀርቶ ሁሉንም ይዞት ሄደ። እና ፋይሎቹ እስካሁን አሉ? እሺ ግን እየቀጥይልኝ፣ አላቋርጥሽ። ከዛ ባለቤቴ በዛው እንደወጣ ቀረ። እየጠረጠርኩት ፖሊስ እንደፈራሁት ካለው ስልክ ደውሎልኝ ድምፁን እየሰማሁት ባለቤቴን ገደሉብኝ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ በኃይሉ ሳሚ ምን ልሰራ እዚህ መጣ እያለው ነበር። እንግዲህ የት እንደነበርኩ በደንብ ታውቃለህ፣ አግተኝ ስታሰቃየኝ ነበር። እንግዲህ ምን ነው አግተኝ እዛ የምታስቀራኝ መስሎክ ነበር እንዴ? በኃይሉ የማንመጣ መስሎክ ነበር እንዴ እያለው ነበር። ማን ያገተ? እኔ ያላገትኩም። ስለምንድን ነው የምታወራው? አይ ለመሸፋፈንማ አትሞክር በኃይሉ፣ አሁን ተጋልጠሃል እያለው ነበር። አልገባኝም፣ ስለምንድን ነው የምታወራው እያለ አሁን እንግዲህ ጉድን ዘርግፌ እናገራለሁ በማለት ስለምን ጉድ ነው የምታወራው? ስለምንድን ነው የምታወራው? ስለ ገኒ ስለ እናቴ ምንድን ነው የምታውቀው? ስለ እናቴ ምን እያልክ ነው? እናቴን አንድ ነገር ታደርጉና ሁለታችን ነው የማጠፋቸው እያለ ነበር ዳጊ እልኩንስ ስለ አባቴ ማወቅ ያለብህ ትልቅ ነገር አለ ብሎ ስነግረው እሱ የምለው ነገር አትማለም። አንተ ነበር እንዴ በጩቤ ወጋኝ እኮ ራሱ ዳግም ነው። ሰላም አትመኝ፣ ማንኛቸውም አትመኝ። ይሄም በጣም አደገኛ ልጅ ነው። በጩቤ ወጋኝ እኮ እሱ ነው። ሐኪም ቤት የገባሁበት ምክንያቱ እሱ ነው ሲል ይነግራታል። ይህንን በጭራሽ ማመን አልችልም። ምንድን ነው የምታወሪ? ይሄማ ውሸት ነው እያለ ነበር። ባሉ የፈለግከውን ነገር ልትል ትችላለህ፣ ነገር ግን እውነቱን ከመናገር ልታስቆመኝ አትችልም በማለት ይናገራል። ይሄ ደግሞ ምን ማለት ነው? ስለምንድን ነው የምታወራው እያለ ነበር። እና ዳጊም እውነቱን ማወቅ አለበት አይደለ እንዴ? ስለዚህ የዳጊን ጉዳይ እውነቱንም እናገራለሁ ሲል እየዛተ ነበር። ስለ ዳጊ ስለምንድን ነው የምትናገረው? እመኔን ሳሚ፣ የማይጸጸት ነገር አታድርገው እባክህ፣ ምንም ነገር አትናገር። ሰላም አሁን ሂድልኝ ከዚህ፣ ልጄ ልገለኝ ነበር፣ ልጄ ልገልብኝ ነበር፣ ፖሊስ ሳልጠራ በፊት ሂድ ከዚህ እያለች ጮኸችበት። ነገር ግን እናቴ ልገለኝ ነበረ እኮ ልገለኝ ነበረ እያለች እያለቃቀሰች ነበር ማለት ነው። ነገር ግን አይ በጭራሽ ሊሆን አይችልም
የምታወሪ ነገር እየገባኝ አይደለም። አሁን ሂድልኝ ከዚህ ስትል ትጮኻለች። ሰላም የማታውቂ ብዙ ነገር አለ፣ እባክሽ ዝም ብለሽ እኔን አትግፊ፣ እውነቱን እነግርሻለሁ፣ በደንብ አዳምጪኝ እያለት ነበር። ካንተ ምንም እውነት ልሰማ አልፈልግም፣ እባክህ አሁንን ሂድልኝ፣ እኔ ላይ ካልፈልግም ስትል ትጮህበታለች። ግን እንደዛ አይደለም፣ እንደምታስቢው አይደለም፣ እባክሽን እያላት ነበር። ቢሆንም እውነቱን ልነግርሽ ይገባል ስትል ትጮዋለች። እና ጭቅጭቅና ጩኸት ስትሰማ እንደ አጋጣሚ ብሌን ሮጣ ስትወጣ እና እውነቱን ማወቅ የምትፈልጊ ከሆነ እነግርሻለሁ፣ ትክክለኛ ልጅሽ ሰላም፣ ትክክለኛ ልጅሽ ማን እንደሆነች እነግርሻለሁ፣ ነገር ግን ከልብሽ የምትሰሚኝ ከሆነ ይላታል። እና ትክክለኛ ልጇ ብሌን መሆኗን ስነግር ይህማ ውሸት ነው፣ በጭራሽ ሊሆን አይችልም፣ ሰላም እናት ልትሆን አትችልም በማለት ብሌን በጣም ትደነግጣለች። ምክንያቱም እየተወራ ያለ ነገር እኔ በጭራሽ ማመን አልችልም፣ ስለምንድን ነው የምታወራው እያለችው ነበር። እና ትክክለኛ ልጅሽ ብሌን ነች ብሎ ስናገር በጭራሽ ይህንን ማመን አልችልም እያለ ስጨው ነበር። ነገር ግን አይ በጭራሽ ይሄ ሊሆን አይችልም እያለች ነበር ሰላም። እና ሳሚ በጣም ተናዶና በጣም ተበሳጭቶ ነበረ በኃይሉ ላይ። በኃይሉ ሳሚን እያሰቃየውና ለመጉዳት እሱን ለመግደል ነበረ ስጥር የነበረው። ነገር ግን ስላልተሳካለት እጅግ በጣም ተናደደች። ያኔም የምታምነው የምትወዳት ውድ ጓደኛዋ ምስጢሯን በሙሉ ዘርግፋ ነገረቻት። ነገር ግን ምስጢሯ ስለነገረቻት አሁን ያለችበት ሁኔታ እጅግ በጣም ከባድ ነው ማለት ነው። ቢሆኑ ግን ምን ማድረግ እንዳለብኝ አላቅም እባክህን ስትል ነበር። አይ አዝናለሁ፣ ለአሁኑ ምንም ማድረግ አልችልም ስትላት ነበር። አሁን ላይ እየተፈጠረ ያለ ነገር ምንም ይሁን እውነቱን ከመናገር ምንም የማግተኝ ነገር የለም ስትል ትናገራለች። ሳሚ ምንም ቢፈጠር በኃይሉ እኔን ልታስወግደኝ አትችልም፣ ይልቁንስ እኔ ነኝ አንተን የማስወግድ፣ ጉድህን ሁሉ ነገርን ዘርግፌ አንተን ጉድ ነው ማረገው፣ ቃል ለሰራሹ ነገር እያንዳንዱ አስከፍልሻለሁ። አንቺ ነሽ ለኔ እኔን ለባይሉ አሳልፍሽ ምሰጪ፣ አንቺ ባይሉን አሳስረሽ እኔን አሳስርኩ አስመሰልሽው። በጭራሽ ከፈለሽ ደግሞ ከነማስረጃ ያወራሽውን ድምጽ በሙሉ ላሰማ እችላለሁ። እኔ ሰው እራሷ ቃልች ያሳሰረችክ እኔ እንዳደረግኩ ነበር አስመስላት ላንተ የማውን ነገር ነገረች እንጂ በጭራሽ ነገሩ እንደዛ አይደለም በማለት ትነግረዋለች። ይሄንን ማመን አልችልም፣ በጭራሽ ቃል ምንም ነገር ልታረግ ትችላለች፣ ግን እንዴት የገዛ አጎቷን ልታሳስር ትችላለች? ይሄንን ማመን አልችልም እያለ ነበረ ዳጊ። አንተ እንደምታምነው አይደለም፣ አሁን አመንከኝም አላመንከኝም ቃል ምንም ነገር ልታረግ እንደምችል እርግጠኛ ነኝ። እኔና ብሌንን እንኳን ልትለያየንና እንድንጣላ ብዙ ነገር ስታረግና ስትጥር እንደነበረችው ጭምር ስትናገር ነበር። እና ፀሐይ ደግሞ በጣም ደስተኛ ሆናለች። ምክንያቱም እንግዲህ ገኒን አሳልፋ ልትሰጣትና ገኒን ስቃ ውስጥ ለመክተት ብለው በኃይሉ ሁሉ ነገር ለማናገር ቆርጣ ተነስታለች። ነገር ግን እየተፈጠረ ያለው ነገር ግራ ቢያጋባኝም ነገር ግን ምን እየተፈጠረ እንዳለ ለማወቅ ብትሞክርም አሁን ላይ እየተፈጠረ ያለ ነገር በሙሉ ልትናገር እንደሆነ ብነግረው ገኒ ግን በጣም ኮፍታት የባላ አሟሟት እየነገረች ነበር። እና ገዳይሙ ደግሞ በኃይሉ እንደሆነ ጭምር ስትነግራት ነበር። እና የማይታመን ነገር የልጇ ገዳይ እና እሱ ነው ማለት ነው ስትል አዎ ብላ ነገረቻት። እጅግ በጣም የሚገርም ነገር ነው እና ይሄ ነገር እውነት ነው ማለት ነው ብላ ስታወራ ነበር። እና ከገኒ እየለቃቀመች እንግዲህ ገኒ ምንም ነገር የማታውቅ መስሏት ሁሉ ነገር ስትነግራት ነበር። ነገር ግን ገኒ አላወቀችም ነበር። ምስጢሯን ከእጇ ለቃቅማ እሷ ግን ቢዝነስ እየሰራችበት እንደሆነ አላወቀችም ነበር። እና ይሄንን ነገር ግን በኃይሉ አብሮ እንደሚገናኙና እንደምታወራ የገዛ ጓደኛ ከሷ ምስጢሯን እያወጣች ምስጢሩን እየነገረች እንደነበረ ለባይሉ ስትሰማ በጣም አዘነች። አምኛት ነበረ፣ ጓደኛዬ አርጋት ነበረ። ነገር ግን እሷ እኔን አሳልፋ እየሰጠችኝ ነበር። ዳጊ እያሳመምከኝ ነው፣ እባክህ ልቀቀኝ እያለች ቃል ስትጮህ ነበር።
እና ዳጊ ልቀቀኝ፣ ትሰማኛለህ? የገዛ ጥፋት ነው። መቼም ቢሆን ደግሞ ከብሌን ጋር አብራችሁ እንድትሆኑ አልፈቅድላችሁም። ምንም ቢፈጠር አብረህ የምትሆን መስሎ ከሆነ በጣም ተሳስታለህ። ሁላችሁም ሄለንን ከዚህ ቤት እንደምንም ብዬ አስወጣታለሁ። እሷም ከዚህ ቤት ትሄዳለች እስከ መጨረሻው እና አሁን የምፈልገው ዳጊን የራሴና የራሴ ብቻ አድርጌ ከኔ ጋር እንድቆይ አድርጋለሁ በማለት ታስባለች ማለት ነው። እና ዳኒ ከኔ ጋር ከሆነ ብሌንም መቼም ከአንቺ ጋር ሊሆን አይችልም፣ እሱ እኔም ብቻ ነው የሚወደኝ ብላ ስትነግራት ነበር። እና እሱን አብረን እናያለን ስትላት ነበር። እና በኃይሉ ሳሚ በፈጠረክ ምንም ነገር አትናገር እባክህ፣ አሁን ቶሎ ብላ ሂድ፣ ፖሊስ ሳልጠራ ከዚህ እያለው ነበር። እና እንደውም ጥሩ ነው፣ ለምን አጠራውም? አብረን እንዳለን ያለውን ነገር በሙሉ እነግራችኋለሁ፣ ከዛ አብረን ወደ ጣባ እንዳለን። አዎ ፖሊስ እጠራለሁ። አሁንም ልጅ ልገል እንደሞከርኩም በጭራሽ የረሳሁልህ እንዳይመስልህ። ስለዚህ አሁንም ፖሊስ ሳልጠራ ከዚህ ጥፋልኝ ትለዋለች። እሱም እሺም ሄዳለሁ፣ ነገር ግን ተመልሼ እመጣለሁ። እውነቱን ካልተናገርኩ መቼም እኔን በቀላሉ ልታስወግደኝ አትችልም በኃይሉ እያለ ሲናገር ነበር። እናም አንተም እልቁንስ በኃይሉን ብትከታተለው ይሻላል፣ የአባቴ ገዳይ ማን እንደሆነ በኃይሉን ደጋግመ ጠይቀው ብሎ ይነግራል። ከአባቴ ጋር ምን የማገናኘው ነገር አለን? እርግጠኛ ነኝ እናቴ ስለዚህ ጉዳይ ታውቀዋለች። ከፈለግ ራሷን ሄድና ጠይቃት፣ የአባቴ ገዳይ ማን እንደሆነ እሷ ራሷ ትነግርሃለች ብሎ ይነግራታል ማለት ነው። እና ገኒ ይህንን ጉዳይ ዳጊ እንዳቅ መጨረሻ አትፈልግም። ዳጊ ይህን ነገር ከሰማ በኃይሉን አይምሮም ብላ ታስባለች። ይህንን ስሰማ እናቴ ምንም ነገር ለዳጊ አትንገሪ እባክሽን፣ ዳጊ እንዲሁም ራሱ አውሬ ይሆናል፣ ጭራሹ የአባቱን ገዳይ ደግሞ ካልገደልኩ ብሎ ያብለን። ስለዚህ እንደምንም ብለሽ አትንገሪ እያለችው ነበር። እና ብሌን ምንም ቢፈጠር አልነግረውም፣ ስለዚህ እየተባለ ያለ ነገር ውሸት እንደሆነ እንደምንም ብዬ አሳምናለሁ ስትል ትነግራታለች። ብሌንም ዳጊ እያደረገው ነገር እጅግ በጣም ያስፈራል፣ ስለዚህ እንደምንም ብለሽ ይህንን ነገር ማስቆም አለብሽ እያለቻት ነበር። እና ሳሚ ምንም ቢፈጠር በኃይሉ እኔም ከህይወት ውስጥ በቀላሉ ልታስወጣኝ አትችልም እንዳልኩ ነው እያለ እየዛተባት ነበር። እና ሄለን ደግሞ ጁሱ የታለ አምጭልኝ፣ ምንድነው ጁሱ የሰራሽ አንቺ አይደለሽም እንደ እያለቻት ነበር። አዎ የሰራሁት እኔ ነኝ ስትላት፣ ታዲያ ምንድነው ጁስ ውስጥ ያለ ብሌን ጁስ ውስጥ ያለው ምን ነገር እንዳለ ተጠራጥራ ነበር። ቃል እንግዲህ ሄለንን ለማስወገድ ሄለንን ለመግደል ነበር የሷ ፍላጎት፣ ነገር ግን አልተሳካላትም። ምክንያቱም ብሌን ልክ እንደ ሰላም ልትገላት እንደሆነ ወዲያ ነበር የተጠራጠረችው። ወዲያ እንደተጠራጠረችው አይ ይሄም ነገርማ የሆነ ነገር አለ፣ ልትጎዳት ፈልጋ ነው እንጂ ሳትታመም ምንም ሳትሆን ሳይጣሉ እንዴት ነው ጁሱን እኔ እንዲሰጣት ስታደርግ የነበረው? ይሄንማ የሆነ ነገር እንዳለ እርግጠኛ ነኝ። ስለዚህ አንድ ነገር ማድረግ አለብን ብላ ትወስናለች ማለት ነው። ነገር ግን እንደ አጋጣሚ ብሌን ወደ እናቷ ዘንድ ስትሄድ ፀሐይ ጓደኛዋን አገኘቻት። ከዛ አብረው እያወሩ ነበር እና ብሌን ከፋይሉ ጋር ተደብቃ እያወራች እንደሆነ ደረሰችበት። እና እናቴ ጓደኛሽን ምን አልታመኛታለሽ እያለቻት ነበር። ይሄ ደግሞ ምን ማለት ነው ልጄ? ጓደኛዬ እኮ የረጅም ጊዜ ጓደኛዬ ነች ስትል ትነግራታለች። ነገር ግን በድብቅ በኃይሉን እያገኘች እንደሆነ ስለደረሰችበት እናቴ የውስጥሽን በጭራሽ አትንገራት፣ ምክንያቱም በድብቅ በኃይሉ ስታገኘው ከባይሉ ጋር ስታወራው አይቻታለሁ ብላ ነገረች። ምን? አዎ እቺ ተረገመች። ለዛ ነበር ልታወጣጣኝ የሞከረች፣ ለዛ ነበር ከኔ ምስጢር ለመልቃቀም ስትጠይቀኝ የነበረው። ደግሞ እኮ ሁሉ ነገር ነግራታለሁ ልጄ እያለቻት ነበር። ስለምንድነው የነገርሻት እናቴ? ምንድነው የነገርሻት ብላ እየጠየቀቻት ነበር። ብሌን ምን ያልጠየቁት ነገር አለ ልጄ? ጉድ አረገች። አሁን ልጄን ታሳጣኛለች። ፈጣሪ ስራዋን ስጣት። ወዳጄ መስላ ከዋሌ ወጋችን እያለች እያለቀሰች ነበር ማለት ነው። እናቴ ምንድነው የተፈጠረ? እስቲ ንገሪኝ፣ ምንድነው የተፈጠረ እያለች ብሌን ስትጠይቃት ነበር። ልጄ እባክሻውን ብቻዬን ተይኝ፣ ልጄ የት ነው? ልጄን ይገሉብኛል እያለች ነበር። እናቴ ምንድነው የተፈጠረ? ንገሪኝ እንጂ እያለቻት ነበር። ነገር ግን አሁንም ቢሆን
ቃል ብሌንም ማሰቃየቷን አላቆመችም። በቅርቡ ከዚህ ውልቅ ብለሽ ተወጫለሽ እንደምትወጪም እርግጠኛ ነኝ እያለች እየሳተችበት ነበር ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና እናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ።